ወገኖች ሰላም ለእናንተ ይሁን። እንደምን አላችሁ? ክብር ለጌታ ይሁን። እኔ በጣም ደህና ነኝ። ሁላችንም አንድ በጣም አስፈላጊ የሆነ ነገር በህይወታችን በጣም ምንወደው በጣም አስፈላጊ የሆነ ነገር ስናጣ ወይ ደግሞ ስንጥል፣ ለምሳሌ ቁልፋችንን፣ ስልካችንን፣ እነዚህ ነገሮች ሲጠፉብን ማለት ነው ብዙ ጊዜ ሰላማችንን እናጣለን። ያው ስሜቱ ምን እንደሚመስል ሁላችንም ጥለን የምናውቅ ሰዎች እናውቃለን። ግን አንዳንዴ እንዲሁ ጠፍቶብን ሳይሆን ሌባ ሰርቆብን ሳይሆን እኛው ራሳችን ጥለን በሆነ ቦታ ረስተን ከዛ ጠፋብን እንላለን። ሳይሰረቅ ወይ ከኪሳችን በራሱ ወድቆ ሳይጠፋ እኛው ራሳችን በቃ ትኩረት ስለማንሰጥ ወይ ደግሞ በቃ በመርሳት ምክንያት የሆነ ቦታ ረስተን አስቀምጠን ከዛ ይጠፋብናል። በራሳችን ምክንያት ማለት ነው። እንደዚህ የሚሆንበት ሁኔታ አለ እና በህይወታችንም ትኩረት በማጣት አንዳንድ በዓለማዊ ልምምዶች ምክንያት ወይ ደግሞ በመንፈሳዊ ህይወታችን በመዛል ምክንያት ቀስ በቀስ የምናጣቸው ነገሮች አሉ በመንፈሳዊ ህይወታችን ውስጥ። እነዛን ነገሮች እንዴት ነው መመለስ የምንችለው የሚለውን ሁለተኛ ዜና ምዕራፍ 15 ከቁጥር 1 እስከ 19 ያለው ክፍል ይህንን ያስተምረናል። ለምሳሌ ደስታችንን፣ ሰላማችንን ብናጣ በራሳችን ምክንያት፣ በራሳችን እንዝላልነት፣ በራሳችን ዝለት ምክንያት፣ በራሳችን ትኩረት ማጣት ምክንያት ያጣናቸውን ነገሮች፣ ይህም ከእግዚአብሔር መራቅ ሊሆን ይችላል። ከእግዚአብሔር መራቅ፣ በተለይ ከእግዚአብሔር መራቅ ከሆነ ወደ እግዚአብሔር ስንቀርብ፣ ወደ እግዚአብሔር ለመቅረብ እንደገና ስንወስን እነዛ ያጣናቸውን ነገሮች መልሰን እናገኛለን። ሁለተኛ ዜና ምዕራፍ 15 ከቁጥር 1 እስከ 19 ይህንን ነው የሚያስተምረን። እግዚአብሔር ሲናገር፣ እግዚአብሔር ለነፍሳችን ሲናገር ወደ እግዚአብሔር እኛ ደግሞ መመለስ አለብን። ወገኖቼ ወደ እግዚአብሔር መመለስ አለብን። ሁለተኛ ዜና ምዕራፍ 15 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ በኦዴድ ልጅ በአዛርያስ ላይ ሆነ፣ አሳንም ሊገናኛ ወጣ፣ እንዲህም አለው፣ አሳ ይሁዳና ቢንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉትም ይገኝላችኋል፣ ብትተውት ግን ይተዋችኋል። እስራኤልም ብዙ ዘመን ያለ እውነተኛ አምላክ፣ ያለ አስተማሪም ካህን፣ ያለ ሕግም ይኖሩ ነበር። በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት። በዛን ዘመን ለሚወጣና ለሚገባው ሰላም አልነበረም። በምድር በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበር። እግዚአብሔር በመከራው ሁሉ ያስጨንቃቸው ነበርና ወገን ከወገን ጋር፣ ከተማም ከከተማ ጋር ይዋጋ ነበር። እናንተ ግን ለስራችሁ ብድራት ይሆንላችኋልና በርቱ፣ እጃችሁም አይላላ። አሳም ይህን ቃልና የነቢዩን የኦዴድን ትንቢት በሰማ ጊዜ ልቡ ጸና። ከይሁዳና ከቢንያምም አገር ሁሉ በተራራማውም በኤፍሬም አገር ከያዛቸው ከተሞች ጸያፉን ነገር አስወገደ። በእግዚአብሔርም ቤት ፊት የነበረውን የእግዚአብሔርን መሠዊያ አደሰ። አምላኩም እግዚአብሔር ከእርሱ ጋር እንደሆነ ባዩ ጊዜ ከእስራኤል ዘንድ ብዙ ሰዎች ወደ እርሱ ተጠግተው ነበርና እርሱ ይሁዳንና ቢንያምን ሁሉ ከኤፍሬምና ከምናሴም ከስምዖንም መጥተው ከእነርሱ ጋር የተቀመጡትን ሰበሰበ። አሳም በነገሰ በ15ኛው ዓመት በ3ኛውም ወር በኢየሩሳሌም ተሰበሰቡ። በዚያን ቀን ካመጡት ምርኮ 700 በሬዎችና 7000 በጎች ለእግዚአብሔር ሰው። በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። የእስራኤልንም አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወንድም ወይም ሴት ቢሆን ይገደል ዘንድ ማሉ። ለእግዚአብሔርም በታላቅ ድምፅና በእልልታ በእምብልታና በቀንደ መለከት ማሉ። በፍጹምም ልባቸው ምለዋልና በፍጹም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው፣ እግዚአብሔርም በዙሪያቸው ዕረፍት ሰጣቸው ይላል። በተለይ እስከ ቁጥር 15 ድረስ ያለውን ነው ያነበብኩትኝ። ወገኖቼ በእውነት እግዚአብሔርን ስንፈልግ፣ እግዚአብሔር ሲናገር እግዚአብሔርን እንፈልጋለን፣ ወደ እግዚአብሔርም ደግሞ እንመለሳለን፣ እግዚአብሔር ደግሞ ወደኛ ይመለሳል። ሁለተኛ ዜና መዋዕል
ወይ ሁለተኛ ዜና የተጻፈው እንግዲህ የእግዚአብሔር ሕዝብ የወደፊት ህይወታቸውን የሚወስነው ያው ወደፊት እንዴት እንደሚኖሩ ህይወታቸውን የሚወስነው ታማኝነታቸው ነው። ብዙ መሆናቸው አይደለም፣ በቁጥር መብዛታቸው አይደለም፣ ወይ ደግሞ በገንዘብ ባለጠጎች መሆናቸው ወይ ደግሞ በፖለቲካ ፓወርፉል በጣም ኃይለኞች መሆናቸው አይደለም። በምዕራፍ 14 ላይ ንጉሥ አሳ የእግዚአብሔርን እርዳታ ማለት በእግዚአብሔር እርዳታ ድል አግኝቷል። ያንን እናውቃለን። ምዕራፍ 14 ይህንን ነው የሚያስተምረን። እግዚአብሔር ረድቶት ድል አግኝቷል በጠላቶቹ ላይ። ምዕራፍ 15 ደግሞ እግዚአብሔር ከረዳቸው በኋላ ምን ማድረግ አለባቸው? እግዚአብሔር ከረዳቸው በኋላ ከደገፋቸው በኋላ ከእርሱ ጋር እንደገና ህዝቡ ቃል ኪዳን እንዲያደርጉ ነው። ቃል ኪዳኑን ከእግዚአብሔር ጋር እንደገና እንዲያድሱ፣ እርሱን እንዲፈልጉ፣ ጣዖትን እንዲያስወግዱና እውነተኛ አምልኮን እንዲመልሱ ለመጥራት ነቢዩን አዛርያስን ይልካል። ንጉሡ አሳ ማለት ነው። ይህንን ነው ምዕራፉ በታላቅ ሁኔታ የሚያስተምረንና አጨራረሱም ደስ የሚል አጨራረስ የሚሆነው ምዕራፉ ደስታ፣ እረፍት፣ ሰላም በሀገሩ ሰፍኖ በዚህ ማጠናቀቂያ ያደርጋል መጽሐፉ። ስለዚህ የእግዚአብሔር ቃል ይገስጻል ደግሞ ይጋብዛል። ቁጥር 1 እስከ 7 አዛርያስ እናንተ ከእርሱ ጋር ብትሆኑ እግዚአብሔር ከእናንተ ጋር ይሆናል፣ ብትፈልጉትም ይገኝላችኋል፣ ብትተውት ግን ይተዋችኋል ነው የሚለው ቁጥር 2 ላይ። ሌላው አሳ በድፍረትና በመንጻት ነው ምላሽ የሚሰጠው። ቁጥር 8 ላይ ጣዖታትን ያስወግዳል፣ ታድሶን ያጠናከረ ማለት ነው። ህዝቡ ይሰበሰባሉ፣ ያመልካሉ፣ ቃል ኪዳንን ያድሳሉ። ቁጥር 9 እስከ 15 ይህንን ነው የምንመለከተው። መስዋዕትን ያቀርባሉ፣ በፍጹም ልባቸው እግዚአብሔርን ይፈልጋሉ። ቁጥር 12 ላይ ያኔ እግዚአብሔርም ይገኝላቸዋል። ስለዚህ ህዝቡ ሲመለሱ እግዚአብሔር ሰላምን ይሰጣቸው ነበር። ቁጥር 16 እስከ 19 ያው ምድርቱ አረፈች፣ ለዘመናት ጦርነት አልነበረም። ከዛ በኋላ እግዚአብሔርን ፈልገው ካገኙት በኋላ ያንን ሁኔታ ነው እንግዲህ በዚህ መጽሐፍ ላይ ዛሬ የምንማረው። እግዚአብሔር የዛለውን ህዝብ በሚያስጠነቅቅ ቃሉና በቃል ኪዳን ምሕረቱ ወደ ራሱ ስለሚመልስ እኛም ከኃጢአት መመለስ፣ እውነተኛውን አምልኮ ማደስ እና በሙሉ ልባችን እርሱን መፈለግ አለብን። እግዚአብሔር ወደ እርሱ እንድንመለስ ሲጠራን ለምንድን ነው በቁም ነገር ምላሽ መስጠት ያለብን? እግዚአብሔር ወደ እርሱ እንድንመለስ ሲጠራን ለምንድን ነው በቁም ነገር ምላሽ መስጠት ያለብን? አንደኛ የእግዚአብሔር ቃል ስለሚያስጠነቅቀንና ከኃጢአት እንድንመለስ ስለሚጋብዘን ነው። ቁጥር 1 እስከ 8 ይህንን ነው የምናገረው። አዛርያስ በቁልምጫ ቃል ወይ ደግሞ እነሱን እያቆለማመጠ ብዙ ነገር አልተናገረም። ለመደባበስ አልሞከረም። ውሸት ለመናገር አልሞከረም። እውነቱን ተናገረ። ህዝቡ እውነተኛ ያለ እውነተኛ አምላክ ነበሩ። እውነተኛ አምላክ አልነበራቸውም። ለህዝቡ የሚያስተምር ካህንም የላቸውም። አምላክ የላቸውም፣ ካህን የላቸውም፣ ትምህርት የላቸውም። የሚያመልኩት አምልኮ የላቸውም፣ ትምህርት የላቸውም። ስለዚህ እነዚህ በዚህ ሁኔታ የቆዩባቸው ወቅቶችን ይጠቅሳል። ቁጥር 3 ላይ ህዝቡ እንግዲህ ዝም ብሎ የሚኖርበት በመንፈሳዊ ዝለት ውስጥ ድንዛዜ ውስጥ እንግዲህ እውነተኛ አምላክ ከሌለው ሰው በምን አይነት ህይወት ውስጥ ይኖራል? የሃይማኖት ቃላትን መጠቀም ይችላል። የሃይማኖት ቃላት ልናገር ይችላል። ግን ከእግዚአብሔር ጋር ሕያው የሆነ ቅርበት ያለው ህይወት የሌለው ህዝብ ማለት ነው። ሃይማኖት ያለው በቃ እውነተኛ አምላክ የሌለው፣ ሃይማኖት ያለው እውነተኛ አምላክ ግን ከሌለው፣ በዚህ ዘመን ብዙ ሃይማኖት እንደዛ ናቸው። ሃይማኖት አላቸው፣ ስርዓት አላቸው፣ ስርዓተ ቅዳሴው አላቸው፣ ሁሉ ነገር አላቸው፣ ግን አምላክ የላቸውም። ብዙዎቹ እውነተኛ አምላክ የላቸውም። ልክ እንደዛ ይመላለስ ነበር ህዝቡ። ያ ብቻ አይደለም፣ ትምህርት የለውም። ከእግዚአብሔር ድምፅ አያገኝም። የእግዚአብሔር ቃል ወደ ህዝቡ አይመጣም እና በቃ ከእግዚአብሔር ድምፅ አያገኝም። ትምህርት የለውም ህዝቡ። በእግዚአብሔር ቃል የበሰለ አይደለም። የእግዚአብሔር ቃል የሚያነባ አይደለም። ወደ እግዚአብሔር ቃል የሚቀርብ አይደለም። ትምህርት የለውም። ካህን የሚያስተምርም ካህን የለውም። ስለዚህ ይህ ህዝብ በመጨረሻ በመከራ ጊዜ ቁጥር 4 ላይ ንስሐ በመግባት
በመግባት ወደ አምላኩ ወደ ቀድሞ አምላኩ ወደ እግዚአብሔር ሲመለስ እግዚአብሔር ከመፍረስ ይጠብቀዋል፣ እንደገና ያድሰዋል። ይህንን ሕዝብ እንደገና ወደ ራሱ ይመልሰዋል። እግዚአብሔር የሚመለሱትን ይመልሳል። እግዚአብሔር ስንፈልገው ይገኝልናል፣ ለሚፈልጉት ይገኝላቸዋል። ቁልፉ እንግዲህ ምንድነው? ብትፈልጉት ይገኝላችኋል የሚለው ቃል ነው። በዚህ ክፍል ላይ ብትተውት ግን ይተዋችኋል። ቁጥር 2 ላይ ይህ የቃል ኪዳን ቋንቋ ነው ወገኖች፣ ይህ የቃል ኪዳን ቋንቋ ነው። እግዚአብሔር ብትፈልጉት ይገኝላችኋል፣ ብትተውት ግን ይተዋችኋል። ስለዚህ እግዚአብሔርን በልባችን መናፈቅ፣ በልባችን መፈለግ፣ እርሱ አምላካችን እርሱ ብቻ እንዲሆን መፈለግ በጣም አስፈላጊ ነገር ነው በሕይወታችን ላይ። ስለዚህ በታማኝነት ከእግዚአብሔር ጋር ርቀት ካለን፣ ከእግዚአብሔር ርቀን ከሆነ በእውነት እየኖርን ካይደለ፣ በቃሉ እውነት ላይ የማንኖር ከሆነ፣ ከቃሉ ርቀን ከሆነ፣ ከእግዚአብሔር ርቀን ከሆነ፣ ከትምህርት ርቀን ከሆነ ወገኖቼ በዚህ ዘመን ሰዎች ትምህርትን የጠሉበት ዘመን ነው። ትምህርትን መጥላት፣ ከትምህርት መራቅ ከእግዚአብሔር ያርቃል። የእግዚአብሔርን ቃል ትምህርት ማለት ነው። የእግዚአብሔር ቃል ትምህርት ወደ እግዚአብሔር ያስጠጋል፣ ከእግዚአብሔር ጋር ያቆራኛል። የእግዚአብሔር ቃል ትምህርት አንዳንድ ሰዎች እንደሚሉት አይደለም። ትምህርት አያስፈልግም እያሉ እንደሚያስተምሩት አይደለም። የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት ስለሆነ ሕይወታችንን ያሳድጋል፣ ሕይወታችንን ይሰራል። ስለዚህ ሰው ወደ እግዚአብሔር ሲቀርብ ከእግዚአብሔር መራቅ አይችልም። ሰው ወደ እግዚአብሔር ቃል ሲቀርብ፣ የእግዚአብሔርን ቃል ሲያጠና፣ የእግዚአብሔርን ቃል ሲማር ከእግዚአብሔር መራቅ አይችልም ወገኖች። እግዚአብሔር ራሱን የገለጠልን በቃሉ ነው። ስለዚህ ወደ እግዚአብሔር ቃል እንመለስ። አስተማሪዎች ሲያስተምሩን እንስማ በትዕግስት የእግዚአብሔርን ቃል ጊዜ ሰጥተን በትኩረት የእግዚአብሔርን ቃል እንማር። ያኔ ወደ እግዚአብሔር እንመለሳለን። ከእግዚአብሔር ያፈነገጠ ልባችን፣ ከእግዚአብሔር የራቀ ልባችን ወደ እግዚአብሔር ቃል ስንጠጋ ይመለሳል። ቀስ በቀስ ወደ እግዚአብሔር ይመለሳል። የንስሐ ዘር በሕይወታችን መብቀል ይጀምራል። ያን ስናደርግ ከእግዚአብሔር ጋር በውስጣችን የሚፎካከሩ እንደዚህ ጣዖታት የሆኑ ነገሮች ወይም ደግሞ ጸያፍ ነገሮች ከእግዚአብሔር ጋር የሚፎካከሩ የኃጢአት ስር በውስጣችን ያለ እግዚአብሔርን ደስ የማያሰኝ እግዚአብሔር ከኛ ጋር በውስጣችን እንዳይኖር የሚያደርጉ ነገሮች፣ ጸያፍ የሆኑ ነገሮች ከሕይወታችን ማስወገድ ይኖርብናል። ይህን የምናደርገው እውነተኛ አምላክ ስኖረን፣ ወደ እውነተኛ አምላክ ስንመለስ፣ የእግዚአብሔርን ቃል ስኖረን ነው። የቃሉ ትምህርት ስኖረን ነው። ስለዚህ ከኃጢአት መራቅ ቁጥር 8 ላይ ይህንን ነው የምለው፣ ጸያፉን ነገር አስወገደ ይላል። ቁጥር 8 ላይ ጸያፉን ነገር። ጸያፍ ነገር ምንድን ነው? ኃጢአት ነው፣ በደል ነው፣ አመፃ ነው፣ ለእግዚአብሔር ክብር የማይሆን ነገር ነው። ስለዚህ ከኃጢአት መራቅ፣ ይሄ ከኃጢአት መራቅ ማለት ከኃጢአት መራቅ ማለት ነው። ከኃጢአት መራቅ ማለት ወደ እግዚአብሔር መቅረብ ማለት ነው። ስለዚህ ነፍሳችንን አናስርብ፣ ለነፍሳችን የእግዚአብሔርን ቃል እንመግብ። ያኔ ከኃጢአት መራቅ ይመጣል፣ ወደ እግዚአብሔር መቅረብ ደግሞ ይመጣል። ጣዖታቶችን ጭምር ነው ያስወገደው ይህ ሰው። ለምሳሌ ጣዖት የሚሆኑ ነገሮች አሉ። ብዙ ነገር፣ ዝና ጣዖት ይሆናል፣ ገንዘብ፣ ብዙ ነገር፣ ምቾት፣ የተለያዩ ነገሮች ጣዖት ሊሆኑ ይችላሉ። እነዚህን ሁሉ ማስወገድ ያስፈልጋል። ጸያፍ የሆነ ነገር፣ እግዚአብሔር ደስ የማያሰኙ ጸያፍ የሆኑ ነገሮችን ማስወገድ ይኖርብናል። ስለዚህ መርዛማ የሆኑ ነገሮች፣ እነዚህን የኃጢአት ልምምድን ከሕይወታችን በእውነት ማስወገድ ይኖርብናል። ጸያፍ ነገር። ስለዚህ ምን አይነት ውሳኔ መወሰን አለብን ወገኖች? በሕይወታችን ማስወገድ ያለብን ኃጢአት ምንድን ነው? በዚህ ሳምንት እግዚአብሔር ሲናገረን በእውነት መደራደር የለብንም። ወዲያው መመለስ ነው ያለብን። ወዲያው እሺ ማለት ነው ያለብን።
ወደ እግዚአብሔር ቅረው፣ ወደ እናንተ ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ ነው የሚለው ያዕቆብ 4:8 ላይ ደግሞ እናንተ ኃጢአተኞች እጆቻችሁን አንጹ። እንደዛ ሲሆን እግዚአብሔር ወደኛ ይቀርባል። ስለዚህ አንድ መርዛማ እባብ ቤታችሁ ውስጥ ቢገባ ያንን እባብ አይ ቆይ ምንም አይሆንም ይቆይ ብላችሁ እዛው አብራችሁ አትኖሩም። አንድ ቀን ወይ 2 ቀን እንዲውልም አትፈቅዱለትም። ወዲያው እነዚህ ኢንሴክት የሚያወጡ ሰዎችን ትጠሯቸዋላችሁ። መርዝ ያለውን እባብ ከቤታችሁ የሚያወጡ ሰዎችን በስልክ ትጠራላችሁ። ከዛ አይነድፈኝም ብላችሁ ዝም ብላችሁ ቤታችሁ አታሳድሩም ወይ ራሳችሁ ቤት አታድሩም፣ እሱም እያለዘ። ስለዚህ በአስቸኳይ ከቤት ታስወግዱታላችሁ። መርዛማ ነው፣ ይገድላላ። ዝም ካላችሁት ህይወታችሁ አደጋ ላይ ነው ማለት ነው። ኃጢአትም እንደዚሁ ነው። በህይወታችን ውስጥ መርዝ ነው። መንፈሳዊ ነገራችንን የሚገድል ነው። ከእግዚአብሔር የሚለየን ነው። ስለዚህ ልክ ንጉሱ እንዳለ በአስቸኳይ ልናስወግድ ያስፈልጋል። ጸያፉን ነገር በፍጥነት እንዳስወገደ በፍጥነት ከህይወታችን ማስወገድ አለብን። ከመርዝ ጋር መኖር የለብንም። ከመርዝ ጋር ህይወትን ከሚገል መርዝ ጋር መኖር የለብንም። ኃጢአትን ማስወገድ፣ ጸያፍ ነገርን ማስወገድ ከህይወታችን ያስፈልጋል። ያኔ ነው እግዚአብሔርን ልናገኘው የምንችለው። እግዚአብሔርን ፈልጉ ስለን መጽሐፍ ቅዱስ እግዚአብሔርን በየቦታው እየሄድን የት ነው ያለው እግዚአብሔር እያልን እንድንፈልግ አይደለም። ወይ ደግሞ ከቤተ ክርስቲያን ወደ ቤተ ክርስቲያን እንድንዘዋወርም አይደለም። የእግዚአብሔር ቃል የሚያስተምረን ጸያፉን ነገር ከህይወታችሁ አስወግዱ፣ መርዝ ከህይወታችሁ አስወግዱ። ከመርዝ ጋር አብራችሁ አትኖሩ። ከመርዛማ እባብ ጋር አብራችሁ አትኖሩ። አስወግዱ። አሁኑኑ አስወግዱ። አሁኑኑ ልናስወግደው ያስፈልጋል ወገኖች። እግዚአብሔር የዛለውን ህዝብ በሚያስጠነቅቅ ቃሉና በቃል ኪዳን ምሕረቱ ወደ ራሱ ስለሚመልስ እኛም ከኃጢአት መመለስ፣ እውነተኛውን አምልኮ ማደስና በሙሉ ልባችን እርሱን መፈለግ አለብን። እግዚአብሔር ወደ እርሱ እንድንመለስ ሲጠራን ለምንድን ነው በቁም ነገር ምላሽ መስጠት ያለብን? ሁለተኛ ነጥባችን የቃል ኪዳን መታደስ አምልኮ ስለሆነ መስዋዕትን ማደስና መሰዊያን መጠገን አስፈላጊ ስለሆነ ቁጥር 8-11 ቁጥር 8 ላይ አንድ ቃል አለ፣ አንድ ሐረግ አለ። በጣም እንደው አንድ አረፍተ ነገር ብል ይሻላል። አሳ ጣዖታትን አስወገደ አይደለም? ከዛ በኋላ ቀጥሎ ምን ይላል? የእግዚአብሔርንም መሰዊያ አደሰ ይላል። ጣዖታትን ማስወገድ ብቻ ሳይሆን የእግዚአብሔርንም መሰዊያ አደሰ። ፈራርሶ ነበር ማለት ነው። ያን የፈራረሰውን ለእግዚአብሔር መስዋዕት ይቀርብ አልነበረም ማለት ነው። ይቀርብ አልነበረም። ህዝቡ ዝሏል። በባህላዊ ነገር ውስጥ ገብቷል። ሃይማኖት፣ አምላክ የሌለው ሃይማኖት ውስጥ ገብቶ መሰዊያ ሁሉ እስኪፈራርስ ድረስ በቃ። ግን ይህ ሰው በአምልኮ በቁርጠኝነት ቅድሚያ ሰጥቶ በቃ ከምንም ነገር ቅድሚያ ሰጥቶ ይህ መስዋዕት እንዲታደስ አደረገ። የእግዚአብሔርን መሰዊያ አደሰ። ወገኖች ቅድሚያ ሰጥቶ ከምንም ነገር በላይ ቁጥር 11 ላይ ከባድ መስዋዕቶችን አቀረቡ ነው የሚለው። ከብቶችን፣ በጎችን ቁጥሩን ሁሉ ይናገራል። ቁጥር 11 እስኪ ላንብብ። ቁጥር 11 ላይ እንዴት መስዋዕት እንዳቀረቡ በዚያም ቀን ከመጡት ምርኮ 700 በሬዎችና 7000 በጎች ለእግዚአብሔር ሰው ነው የሚለው። ምርጥ የሆኑትን ነገሮች ለእግዚአብሔር ሰጡ፣ ለእግዚአብሔር ሰው። ጌታ ሆይ አንተ በሕይወታችን እንደገና አንደኛ ነህ። አንተ እንደገና አሁንም የተገባህ ነህ። እኛ ያንተ ነን። እኛ የማንም አይደለንም፣ የጣዖት አይደለንም፣ የሌሎች ነገሮች አይደለንም ብሎ ነው የእንስሳትን መስዋዕት አቀረቡ። ምርጡን ለእግዚአብሔር አቀረቡ። ያኔ ይደረግ የነበረው ያ ስለነበር። ዛሬ ግን እኔና እናንተ የእንስሳት መስዋዕት አናቀርብም። ክርስቶስ ፍጹም መስዋዕታችን ነው። መስዋዕት ሆኖልናል። ነገር ግን በተሰበረና በሚንቀጠቀጥ ህይወት አምልኮን ለእግዚአብሔር እናመጣለን። የመሰዊያ ስፍራችን ፈርሶ ከሆነ እናድሳለን።
የአምልኮ ስፍራችን የህይወታችን ፈርሶ ከሆነ እግዚአብሔርን ማምለክ አቁመን ከሆነ እንደገና እናድሳለን። ቃል ኪዳናችንን ከእግዚአብሔር ጋር እናድሳለን። መስዋዕትን ማደስ ምንድነው? መስዋዕትን ማደስ ሲባል ብዙ ጊዜ እኛ እነዛን ድንጋዮች ወይ ደግሞ እንጨቶችን መረብረብና እነዛን እንደገና መስራት አይደለም። መስዋዕት ማደስ የተረሱ ልምዶችን እናድሳለን። ቀድሞ ይወደዱ የነበሩ ልምምዶች፣ ለምሳሌ ቅዱሳን መጻሕፍትን ማንበብ፣ ጸሎት፣ መታዘዝ፣ ለእግዚአብሔር መገዛት፣ እግዚአብሔርን ማምለክ፣ መሰብሰብ፣ እነዚህ የመሳሰሉ መልካም ነገሮችን ድሮ የነበሩ ልምምዶቻችንን እንደገና ወደ እነሱ መመለስ ማለት ነው። ያም ማደስ ማለት የተሰበረውን እንጠግናለን ማለት ነው። በእርቅ እንጠግናለን። በታማኝነት በቅንነት በቃ አንዱ ለአንዱ በማሰብ በዚህ እንጠግናለን የፈራረሰውን ነገር ማለት ነው። ህብረት ፈራርሶ ሊሆን ይችላል። ግንኙነት ፈራርሶ ሊሆን ይችላል። የቤተሰብ ግንኙነት ፈራርሶ ሊሆን ይችላል። ብዙ ነገር ፈራርሶ ሊሆን ይችላል። እግዚአብሔርን እንዳናመልክ የፈራረሱ ነገሮችን በእርቅ በታማኝነት በቅንነት ማደስ ማለት ነው። ለእግዚአብሔር ዋጋ የሚያስከፍል አምልኮ፣ ዋጋ ያለውን አምልኮ እንሰጣለን ማለት ነው። ጊዜን እንሰጣለን፣ ገንዘባችንን እንለግሳለን፣ አገልግሎት እንሰጣለን፣ ራሳችንን እንሰጣለን። ይህን በማድረግ በቃ ለእግዚአብሔር ዋጋ በሚያስከፍል ሁኔታ እንኳን ገብተን እግዚአብሔር እናገለግላለን ማለት ነው። ስለዚህ መሰዋችን ከተሰበረ አምልኳችን ዝም ብሎ ልማዳዊ ነው ማለት ነው። ዝም ብሎ በችኮላ እንደው ስርዓተ ቅዳሴ ለመፈጸም የሚሆን ነው ማለት ነው። ኃይል የሌለበት ነው ማለት ነው። መሰዊያን ስንጠግን ግን እግዚአብሔር ሆይ አንተነህ በቃ ሁሉ ነገሬ ዋናዬ ብለን ወደ ቀድሞ ልማዳችን እንመለሳለን። እግዚአብሔርን ወደ ቀድሞ በእግዚአብሔር በልባችን ያለውን ስፍራ እንደገና እንሰጠዋለን ተመልሰን ማለት ነው። ይህ በእውነት ሰውነታችሁ ሕያው ቅዱስም እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡ ይላል አይደል? ሮሜ 12:1 ላይ እግዚአብሔርን በመታዘዝ እግዚአብሔር ከመታዘዝ ይልቅ በመስዋዕት ደስ አይለውም። በከብቶች መስዋዕት፣ በአውራሺ በጎች መስዋዕት እግዚአብሔር ደስ አይለውም። እግዚአብሔር በመታዘዝ ነው ደስ የሚለው። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ይህንን ነው የምናነበው። እግዚአብሔርን በመስማት ለእግዚአብሔር በመታዘዝ እግዚአብሔር ወደ ቃሉ በመመለስ ወደ እርሱ በመመለስ በዚህ እግዚአብሔር ደስ ይሰኛል እንጂ እግዚአብሔር በብዙ መስዋዕት አይደለም ደስታው ማለት ነው። ግንኙነታችንን ወደ እግዚአብሔር በመቅረብ ማደስ ይኖርብናል ወዳጆች። እንደገና ማደስ፣ የፈራረሰውን እንደገና መጠገን ያስፈልጋል። ምክንያቱም ይህ የኃይል መስመር ነው። እኛ ከእግዚአብሔር ጋር ግንኙነታችን ሲጠፋ ብርሃን መሆናችን ሁሉ ይጠፋል። ለምሳሌ አንድ ኤሌክትሪክ ኃይል የኤሌክትሪክ መስመር ኤሌክትሪክ ሰርኪዩት ብሬክ የሚባል አለ። ኤሌክትሪክ ሰርኪዩት ብሬክ አለ አንድ ቤት ውስጥ። ገመዱ ቢበጠስ ግን ቤት ውስጥ ያሉት መሳሪያዎች በሙሉ አይሰሩም። ያው ማለት የኤሌክትሪክ ነገሮች በሙሉ አይሰሩም። ቲቪው አይሰራም፣ ኮኔክሽን የሆነ ሰርኪዩቱ ከተበጠሰ። ስለዚህ የተለያዩ ነገሮች አይሰሩም። በቤታችን ውስጥ ያሉ ነገሮች በሙሉ ኃይል አያስተላልፍ። ሰርኪዩቱ መስመሩ ከተበጠሰ እንደገና እንዲሰራ ለማድረግ ከፈለግን ምንድነው የምናደርገው? ይጠገናል። ያ መስመሩ እንደገና ኮኔክት ይደረጋል። እንደገና ከዛ በኋላ መስራት ይጀምራል። ብርሃን ማብራት ይጀምራል። ቅድም ጨለማ ውጦት የነበረ ቤት በብርሃን ይሞላል። ህይወታችንም እንደዚህ ነው። አምልኳችንም ልክ እንደዚህ ነው ወገኖች። ከአምላካችን ጋር ያለን የቃሉና የጸሎት ግንኙነት ሲቋረጥ፣ መሰዊያው ሲፈርስ መንፈሳዊ ኃይላችን ይቆማል። ኃይል አይኖረንም። መንፈሳዊ ኃይል አይኖረንም። ስለዚህ መሰዊያውን መጠገን እንደገና ማደስ ይኖርብናል ማለት ነው። የተበጠሰውን ኃይል መስመር እንደገና ማገናኘት፣ ከእግዚአብሔር የሚመጣውን ከአምላካችን የሚመጣውን በረከትና ኃይል መቀበል ማለት ነው ወገኖች። ይህን ለመቀበል ያስችላል። እንደገና ግንኙነታችን ለማደስ ያስችላል። እግዚአብሔር የተመሰገነ ይሁን።
ምንድነው ዛሬ የፈረሰው? የፈረሰ የአምልኮ ስፍራ አለ ይሆን በህይወታችሁ? ዛሬ እናድስ ወገኖች። ዛሬ ነገ ሳይሆን ሌላ ጊዜ ሳይሆን ዛሬ አሁን ይህን ቃል በሰማን ጊዜ እናድስ። እግዚአብሔር የዛለውን ህዝብ በሚያስጠነቅቅ ቃሉና በቃል ኪዳን ምሕረቱ ወደ ራሱ ስለሚመልስ እኛም ከኃጢአት መመለስ፣ እውነተኛውን አምልኮ ማደስና በሙሉ ልባችን እርሱን መፈለግ አለብን። እግዚአብሔር ወደ እርሱ እንድንመለስ ሲጠራን ለምንድን ነው በቁም ነገር ምላሽ መስጠት ያለብን? ሶስተኛና የመጨረሻው እግዚአብሔር እንደሚገኝልንና እረፍት እንደሚሰጠን ቃል ስለገባ በጋራና በሙሉ ልብ ልንፈልገው ስለሚገባ ቁጥር 9 እስከ 19 ተሰብስበን በአንድ ላይ በአንድነት መፈለግ ስላለብን ነው። ከ9 እስከ 19 ድረስ ያሉ ቁጥሮች ይህንን ነው የሚናገሩት። የምዕራፉ በጣም ወሳኝ ቁጥሮች ናቸው። በተለይ ቁጥር 12 በጣም ወሳኝ ቁጥር ነው። አምላካቸውን እግዚአብሔርን በፍጹም ልባቸውና በፍጹም ነፍሳቸው ይፈልጉ ዘንድ ቃል ኪዳን ገቡ ይላል። በጣም ድንቅ ጥቅስ ነው። አምላካቸውን እግዚአብሔርን በፍጹም ልባቸውና በፍጹም ነፍሳቸው ይፈልጉ ዘንድ ቃል ኪዳን ገቡ ይላል። መፈለግ ዝም ብሎ በስሜት የሚሆን ብቻ አይደለም። የቃል ኪዳን ውሳኔን የሚጠይቅ ነገር ነው። ቃል ኪዳን ገቡ ነው። እግዚአብሔርን መፈለግ በስሜት የሆነ ጊዜ አልቅሰን እንባ አፍስሰን እግዚአብሔርን ልብ ትርታውን የምንነካ የሚመስለን ነገር አይደለም። የምንጮህ የምንዘምር በዛም በስሜት የሚሆን ነገር አይደለም። እግዚአብሔርን መፈለግ የቃል ኪዳን ውሳኔ ነው። የቃል ኪዳን ውሳኔ ነው። በፍጹም ነፍሳቸው ይፈልጉ ዘንድ ቃል ኪዳን ገቡ ነው የሚለው ቁጥር 12 ላይ። የቃል ኪዳን ውሳኔ ነው። የግላችን ብቻ አልነበረም፣ አንድ ላይ ነበሩ ያደረጉት። ይህንን ይሁዳ፣ ቢንያም ሁላቸውም እግዚአብሔር ከአሳ ጋር መሆኑን ያዩ፣ እግዚአብሔር ከአሳ ጋር መሆኑን በዚህ ሂደት ውስጥ እግዚአብሔር ከአሳ ጋር መሆኑን ያዩ ከሌሎች ነገዶች የመጡ ሰዎች ጭምር ቁጥር 9 ላይ እነዛ ሁሉ ናቸው ቃል ኪዳን ያደረጉት እግዚአብሔርን ለመፈለግ። ከዛ በኋላ ነው ድንቅ ነገር የሆነው ወገኖቼ። በሙሉ ልባቸውም ስለማሉ ይሁዳ ሁሉ ደስ አላቸው፣ እርሱም ተገኛላቸው። ቁጥር 14 እስከ 15 በእውነት በጣም ደስ የሚል ቃል ነው ይህ ቁጥር 15 ቁጥር 14 እና 15 ያለው። በሙሉ ልባቸውም ስለማሉ ይሁዳ ሁሉ ደስ አላቸው፣ እርሱም ተገኘላቸው። እግዚአብሔር ተገኘላቸው። እግዚአብሔር እኛን በእውነት እንዶ ከኛ ሲደበቅ ዝም ብሎ ህፃናት ድብብቆሽ ይሄ የማሾፍ የድብብቆሽ ጫውታ እንደሚጫወቱት አይጫወትም። እግዚአብሔር በኃጢአታችን ምክንያት ከኛ ይርቃል። እግዚአብሔር ግን በፍጹም ልባችን በቃል ኪዳን ከፈለግነው ግን እግዚአብሔር ይገኝልናል። በእውነት ስንፈልገው በእውነት ያገኘናል። እግዚአብሔር በእውነት ያገኘናል። ውጤቱም ራሱ ምንድነው ነው? እግዚአብሔር በዙሪያቸው ሁሉ እረፍት ሰጣቸው። የሰላም ምንጭ እሱ ነውና ከእርሱ መራቅ ሰላምን ማጣት ነው፣ እረፍት ማጣት ነው። እግዚአብሔር በዙሪያቸው እረፍት ሰጣቸው፣ ከጦርነት አረፉ፣ ልባቸው በሰላም ተሞላ። አቤት ውጤት! ትልቅ ውጤት! ዛሬ ለሰላም ለእረፍት ሰው ወዲና ወዲ ይራወጣል፣ ብዙ ነገር ያደርጋል፣ ግን አያገኝም በምንም። እግዚአብሔርን ፈልጎ በማግኘት ግን እግዚአብሔርን በመፈለግና በማግኘት ግን ከእግዚአብሔር ጋር ቃል ኪዳን በማድረግ ግን እረፍት አለ። ሃሌሉያ! እግዚአብሔር የእረፍት ምንጭ ነውና እግዚአብሔርን መፈለግ በሙሉ ልብ በቁርጠኝነት በጋራ በአንድ ላይ የሚሆን ነገር ነው ማለት ነው። ስለዚህ ክርስትናችን በህብረትም ከሌሎችም ጋር አንድ ላይ ሆነን እርስ በርስ እየተበረታታን እግዚአብሔርን የምንፈልገው ነው ክርስትና። ከሌሎች ጋር እንጸልያለን፣ ከሌሎች ጋር አብረን ንስሐ እንገባለን፣ ከሌሎች ጋር እናመልካለን፣ ከሌሎች ጋር ለወንጌል ተልእኮ እንወጣለን እና ከሌሎች ጋር ብዙ ነገር እናደርጋለን። ቤተክርስቲያንም
ያው ቤተ ክርስቲያን ውስጥ እናገለግላለን። ስለዚህ ያኔ ቤተ ክርስቲያንም ትደሰታለች፣ ምእመናን ሁሉ ደስታቸው ይሆናል እግዚአብሔርን ፈልገን ስናገኝ። ትፈልጉኛላችሁ በፍጹም ልባችሁም ካሻችሁኝ ታገኙኛላችሁ ይላል ኤርምያስ 29:13 ላይ። ትፈልጉኛላችሁ በፍጹም ልባችሁም ካሻችሁኝ ታገኙኛላችሁ ይላል ኤርምያስ 29:13። እግዚአብሔርን መፈለግ በእውነት አንዳንዴ ዋላ ወደ ውሃው ይላል የእግዚአብሔር ሰው ዘማሪውና ዋላ ወደ ውሃ እንደምትናፍቅ ነፍሴ አንተን ናፈቀች፣ ነፍሴ አንተን ተጠማች ብሎ ወደ እግዚአብሔር ይገሰግሳል። በቃ በበረሃ አንድ ሰው በበረሃ ሆኖ በውሃ ጥም ቢያዝ ኃይለኛ ውሃ ቢጠመው ጥሩ ነበር ውሃ ባገኝ ጥሩ ነበር ይላል። እንደዛ አይደለም ምለው። ምንድነው ምለው? ብሎ አይቀመጥም። ውሃውን ለማግኘት መሄድ ያለበትን መንገድ ሁሉ ይሄዳል። በሙሉ ኃይሉ በሙሉ ትኩረቱ ይፈልገዋል ውሃ ለማግኘት። ምክንያቱም ጥም ነው፣ ጥም ሊገለው ነው። በጥም መሞት አይፈልግም። ስለዚህ በቃ ውሃ እጅግ በጣም አስፈላጊ ስለሆነ ይፈልጋል። እኛም ወገኖቼ እግዚአብሔርን ከተጠማን፣ እግዚአብሔርን ከፈለገን ልክ ለነፍሳችን ለተጠማች ነፍስ ውሃ ፈልገን አግኝተን ነፍሳችን በውሃ እንደምትረካ ነፍሳችን በእግዚአብሔር ትረካለች። በሙሉ ልባችን ስንፈልገው እግዚአብሔር ተገኝቶ እረፍትን ይሰጠናል። እግዚአብሔር የተባረከ ይሁን። ወገኖቼ እግዚአብሔር ወደ እርሱ እንድንመለስ ጠራን። ለምንድነው በቁም ነገር ምላሽ መስጠት ያለብን? እንግዲህ ምክንያቶቹን በሁለተኛ ዜና ምዕራፍ 15 ላይ አይተናል አይደል? እግዚአብሔር ይናገራል፣ እኛ ከኃጢአት መመለስ፣ እግዚአብሔር ቃል ኪዳኑ እንድታደስ ይጠራናል። እኛ አምልኳችንን የፈረሰውን ነገር መጠገን፣ እንደገና ማደስ እግዚአብሔር ራሱን ይሰጠናል። እኛ በሙሉ ልባችን መፈለግ እግዚአብሔር እኛ በራሳችን ውስጥ ልንፈጥረው የማንችለውን ደስታ፣ የማንችለውን እረፍት፣ ሰላም ይሰጠናል። ይህ ሲሆን እግዚአብሔር ይባርከናል። ይህ ሲሆን ወገኖቼ፣ ስለዚህ በዚህ ሳምንት አንድ ጣዖት ከህይወታችን እናስወግድ። ምን ጣዖት ነው በውስጣችን ያለው? ስሙን ጥቀሱና በእውነት ከእግዚአብሔር ጋር ግንኙነት እንዳይኖር የከለከላችሁ ሰዎችን መውደድ ጣዖት ይሁን፣ ገንዘብ መውደድ ጣዖት ይሁን፣ ቤታችሁ ይሁን፣ ኑሯችሁ ይሁን፣ ስራችሁ ይሁን፣ ምንድነው ጣዖት የሆነባችሁ? ያለ እርሱ መኖር አልችልም የምትሉት ነገር አስወግዱና ካለ እግዚአብሔር መኖር አልችልም በሉ። ጌታ ከሌለኝ መኖር አልችልም በሉ። በዚህ ሳምንት ይህንን አድርጉ። አንዴ የተሰበረ ነገር ካለ፣ አንድ የፈራረሰ ነገር ካለ እንጠግን። መንፈሳዊ ልማዳችንን ቀድሞ የነበረንን ዝማሬ፣ ጸሎት፣ የእግዚአብሔር ቃል ጥናት፣ ለእግዚአብሔር መታዘዝ አቁመን ከሆነ ያንን መልካም ልማድ አቁመን ከሆነ ወደዛ እንመለስ፣ እንጠግን ወገኖች። እግዚአብሔርን እንፈልግ። ከወገኖች ጋር አብሮ መጸለይን፣ ፍቅርን፣ መከፋፈልን ይህንንም አንርሳ። በዚህ እግዚአብሔርን ስንፈልግ እግዚአብሔር ይገኝልናል። ስለዚህ እግዚአብሔርን ፈልገን እናገኝ። ብትፈልጉት ይገኝላችኋል፣ ብትተውት ግን እርሱም ይተዋችኋል ነው ምለው። ስለዚህ ወገኖቼ እግዚአብሔር ስናገረን እኛ ደግሞ ወደ እርሱ እንመለስ። እግዚአብሔር ይባርካችሁ። እግዚአብሔር ደግሞ ይርዳን። ተባረኩ።